በአንድ ወቅት በአሲት ገዳም በዓል ተደረገ። መነኮሳቱ ሁሉ በአንድነት በማዕድ ላይ ተቀምጠው ነበር። ከእነርሱ መካከል አንዱ ለእንግዳ አስተናጋጁ እኔ በጨው ብቻ ካልሆነ በስተቀር በእሳት የበሰለ ምንም ነገር አልበላ ብሎ ጮክ ብሎ ተናገረ። ያ አስተናጋጅም ሰው ሁሉ እየሰማ ወንድም ገሌ የበሰለ ምንም ነገር አይበላምና ትንሽ ጨው አምጡለት ብሎ አወጀ። በዚህ ጊዜ አንድ ጥበበኛ አረጋዊ ተነሳና ለዛ አልበላም ላለው ወንድም እንዲህ አለው፣ በሰው ፊት ስላንተ እንዲህ ሲባል ከምትሰማ በባት በክፍል ውስጥ ሆነ ስጋ በልተ ቢሆን ይሻለ ነበር። አባቶች ጾሙን አይጥሉ፣ ነገር ግን ከጾም የሚበልጠውን ትህትናን ይፈልጋሉ። ለሰው እይታ ተብሎ የሚደረግ ትርምት ነፍስን ባዶ ነው የሚያደርጋት። ሌላም አባት አለ፣ መነኩሴን በሰው ፊት የሚያመሰግነው ሰው አሳስሮ በጠላቱ እጅ አሳልፎ ይሰጠዋል። ውዳሴ ከንቱ የነፍስ ሌባ ነው። ይህንን የበለጠ የሚያስረዳን የአባ ዜኑ ታሪክ ነው። በአንድ መንደር ውስጥ አብዝቶ ከመጾሙ የተነሳ ጾመኛው እየተባለ የሚጠራ አንድ ሰው ነበር። አባ ዜኑም ጠርቶት አብረው መዋል ጀመሩ። አባ ዜኑ ዝም ብሎ ስራውን ይሰራል እንጂ ምንም አያወራው። ጾመኛው ሰው አሰለቸውና አባ ለይን ነው ጸልዩልኝ፣ ልቤ ልክ በሰዓት ላይ እንደተጣለው ነው እየነደደ ነው። በንደር ሳለው እስከ ምሽት ጾም እንዲህ ተሰምቶኝ አያውቅም ነበር። አባ ዜኑ ምን አሉ? በመንደር ሳለ በጆሮው ትመገብ ስለነበር ነው አሉት። አዎ የሰዎች ምስጋና ምግብ ሆኖት የጾሙን ድካም ያስረሳው ነበር። አባ ዜኑም መከሩት፣ አሁን ሄድና ከዚህ በኋላ በ9 ሰዓት ተመገብ፣ የምታደርገውንም ማንኛውም ነገር በስውር አድርግ። ጾመኛው ይህንን ሲያደርግ በፊት ያደንቁት የነበሩ ሰዎች አይ ዛሬ ጾመኛው ሰይጣን ይሉታል ይሉት ጀመር። ይህንን ለአባ ዜኑ ሲነግራቸው ይህ መንገድ እንደ እግዚአብሔር ፈቃድ የሆነ ነውና በዚሁ ቀጥል፣ ምክንያቱም የሰው ውዳሴ ሲቀር የእግዚአብሔር ክብር ይጀምራልና። ከውዳሴ ከንቱ መሸሽ ብቻ ሳይሆን አባቶች የሚያስተምሩን ሌላም ጥልቅ ምስጢር አለ። እርሱም እውነተኛው ፈውስንና ጸጋን ከማን እንደምንቀበል ማወቅ ነው። የሰዎችን ስም ሳይሆን የእግዚአብሔርን ስም መፈለግ። በጡቷ ካንሰር የነበረባት አንዲት ሴት ፈውስን ፈለጋ ስለ አባ ሎንጊኖስ ሰምታ ልታገኘው ሄደች። በባህሩ ዳርቻ እንጨት እየለቀመ አገኘችው። ነገር ግን እርሱ ራሱ መሆኑን አላወቀችው ነበር። አባ የእግዚአብሔር አገልጋይ ሎንጊኖስ የት ነው የሚኖረው ብላ ጠየቀችው። አባ ሎንጊኖስም ራሱን አዋርዶ ከዛ አታላይ ምን ትፈልጊያለሽ? እርሷ አታላይ ነውና ወደ እርሷ አትሂጂ። ግን ጉዳይሽ ምንድነው? ሴትዮዋ ህመሟን ስትነግረው በታመመው ሰውነቷ ላይ የመስቀል ምልክት አደረገና ሂጂ፣ የሚፈውስሽ እግዚአብሔር ነው። ሎንጊኖስ ምንም የሚጠቅምሽ ነገር የለም። ሴትዮዋ አምና ተመለሰች፣ ወዲያውም ተፈወሰች። እውነተኛ ቅዱሳን ራሳቸውን ይደብቃሉ፣ እግዚአብሔርን ግን ይገልጣሉ። የፔሉዚዮሙ አባ ቴዎድሮስ እንዳለው የውዳሴ ከንቱ ተገዢ አትሁን፣ እርሱ ፈጥኖ ያልፋልና። ነገር ግን መንፈሳዊ ሕይወት የትግል ሜዳ ነው። አባቶች መነኩሴ በእያንዳንዱ ጠዋትና ማታ ራሱን መመርመር አለበት ይሉናል። እግዚአብሔር ካዘዘኝ ምን ሰራው? አታድርግ ካለኝስ ምን ተውኩ? እያለን ራሳችንን ጠይቅ። ገና ጦርነቱን ሳንጀምር አሸንፊያለሁ ሙቻለሁ አንበል። አንድ ወንድም እኔ ለዓለም ሙቻለሁ ሲል አረጋዊ አባት ምን አለው? አንተ ሙቻለሁ ብትልም እንኳን ሰይጣን አልሞተምና አትታመን። ወታደር ወደ ጦርነት ሲገባ ስለመቁሰሉ አይጨነቅም፣ ዓላማው ማሸነፍ ነው። እኛም ዲያብሎስ ወደ አእምሯችን በሚወረውረው የቆሻሻ ሐሳብ ተስፋ መቁረጥ የለብንም። አንድ አረጋዊ እንዳለው አንተ ቤት ነህ፣ ዲያብሎስ ደግሞ ጠላት ነው።
ጠላት ያገኘውን ቆሻሻ ወደ አንተ ይወረውራል። የአንተ ፋንታ ደግሞ ያንን ቆሻሻ መልሶ ማውጣትና አመጣለሁ። አዎ ዝንጋዬ ግዴለሽነት ምኞትን፣ ምኞት ደግሞ ውድቀትን ይወልዳል። አባ ጲሜን እንዳለው የኃጢአት መጀመሪያው ግዴለሽነት ነው። ስለዚህ ንቃ፣ በሩን ዝጋ፣ ቆሻሻውን አውጣ። ይህን ትጋት እንዴት እናምጣው? አንድ ወንድም አረጋዊውን አባት ጠየቀ። በማደሪያ ይስቀመጥ ህሊናዬ ይዋክነው ለምንድን ነው? አረጋዊውን መለሱ። የመስማትና የማሽተት የንግግር ሕዋሳትን ስለታመሙ ነው። እነዚህን ብታጠራ ህሊና ጸጥ ያለና ጤነኛ ይሆናል። በዚህ መንፈሳዊ ጉዞ አባቶች ለታይታ ከመኖር ይልቅ ስውር ፍቅርንና ትርምትን እንዴት እንደመረጡ የሚያሳይ አንድ አስደናቂ ታሪክ አለ። በአንድ ወቅት በአስኬት ገዳም ውስጥ ሐሩሩ እጅግ የበረታበት ወቅት ነበር። በዚህ ጊዜ አንድ ደግ ሰው ለአንድ ባህታዊ እጅግ የሚያምርና የሚያረካ የወይን ዘለላ በረከት ይዞለት መጣ። ባህታዊው ግን እንዲህ ሲል አሰበ። ከእኔ ይልቅ በአጎራባች ባት ያለው ወንድሜ ይህ ያስፈልገዋል፣ እሱ ደካማ ነውና ብሎ በድብቅ ወሰደና ሰጠው። ያም ወንድም የወይኑ ዘለላ ሲያይ ደስ አለው። ነገር ግን ይህንንማ ሌላኛው የታመመ ወንድሜ ቢበላው ይሻላል ብሎ ለሌላው አስተላለፈ። እንዲህ እያለ ያ የወይን ዘለላ በገዳም ውስጥ ያሉት መነኮሳት በሙሉ እጅ ለእጅ ተዘዋወረ። የሚገርመው ግን እያንዳንዱ መነኩሴ ለራሱ ከመመኘት ይልቅ የወንድሙ ስለመረጠ በመጨረሻ ያ የወይን ዘለላ ሳይነካ መጀመሪያ ወደ ነበረበት ባህታዊ እጅ ተመለሰ። አባቶች በስውር እርስ በርሳቸው ይተጋገዙ ነበር እንጂ ማንም የእኔ ተጋድሎ ይበልጣል ብሎ ለታይታ ይሽቀዳደም ነበር። ይህ ስውርነት ደግሞ የመነጨው ከትህትና ነው። ታላቁ አባ አጋቶን በሰው ዘንድ እጅግ ይከበር ነበር። አንድ ቀን አንዳንድ ሰዎች ሊፈትኑት ትህትናውን ሊያዩት መጡ። አባ አጋቶን ሆይ አንተ አመንዝራና ትዕቢተኛ ነህ ባላል፣ እውነት ነው? እርሱም ወዲያው አዎ እውነት ነው፣ እኔ ኃጢአተኛ ነኝ። ደግሞም እነዛ ሰዎች አንተ ተሳዳቢና ዋሾ ነህ፣ እውነት ነው አሉት። እርሱም አዎ ልክ ናችሁ። በመጨረሻም አንተ መናፍቅ ነህ ይባላል። በዚህ ጊዜ ግን አባ አጋቶን አይደለሁም፣ ይህንማ አልቀበልም። ሰዎችም በመገረም ሌላውን ሁሉ ስንል አዎ ብለህ ተቀበልክ፣ ለምን ብቻ እምቢ አልክ ብለው ቢጠይቁት እርሱም እንዲህ አለ። የመጀመሪያዎቹ ስድቦች ለነፍሴ ይጠቅማሉ፣ ትህትናንም ያስተምሩኛል። መናፍቅነት ግን ከእግዚአብሔር መለየት ነው። እኔ ደግሞ ከፈጣሪ መለየትን አልፈልግም። አባ አጋቶን ራሱን በማዋረድ የሰዎችን ከንቱ ውዳሴ እንዲያጠፋው። እውነተኛ ትጋት ደግሞ እስከ መጨረሻው መዝለቅ ነው። አባ ሲሶይ ሊያርፍ በሞት አፋፍ ላይ ሳለ ፊቱ እንደ ፀሐይ ያበራ ጀመር። በዙሪያው የነበሩ ደቀ መዛሙርት ታዩትና አባቴ ሆይ ምን እያየህ ነው? እርሱም ቅዱሳን መላእክት ነፍሴን ሊወስዷት መጥተው ያዩዋቸው ነው። ትንሽ ቆይቶ ደግሞ ብርሃኑ ጨመረ። አሁን ምን ታያለህ አሉት። ቅዱሳን አባቶችና ነቢያት ሲመጡ ያለው። በመጨረሻ ፊቱ እጅግ አበራና ከማንም ጋር ማውራት ጀመረ። ደቀ መዛሙርቱ አባቴ ሆይ ከማን ጋር ነው የምታወራው ሲሉት መላእክቱ ትንሽ ጊዜ ስጡኝና ንስሐ ልግባ ብዬ የለመንኳቸው ነው። ደቀ መዛሙርቱ ደነገጡ። አባቴ አንተ እኮ ዕድሜን በሙሉ በቅድስና የኖርክ ነህ፣ ንስሐ ምን ያስፈልጋል? አረጋዊው በመጨረሻ ትንፋሹ እንዲህ አለ። ልጆቼ ሆይ እመኑኝ፣ ገና ንስሐ መጀመሬን እንኳን አላውቅም። ይህንን ብሎ አረፈ። ዓለም ሁሉ የሰገደለት ቅዱስ በራሱ ዓይን ግን ገና ንስሐ ያልጀመረ ምስኪን ሆኖ ታየ።
እንዲህ ያለውን ክብር ለማየት ግን ከዓለም መሸሽ ግድ ይላል። ስለ አባ አርሳኒዮስ ዝምታ ስንሰማ የምንማረው ይህንኑ ነው። አባ አርሳኒዮስ በቤተ መንግሥት የተማረና ትልቅ ስልጣን የነበረ ሰው ነበር። ወደ በረሃ ሲገባ ግን አንድ ቃል ብቻ ይሰማ ነበር። አርሳኒዮስ ሆይ ከሰው ሽሽ፣ ዝም በል፣ ጸጥታንም ውደድ፣ እነዚህ የጽድቅ መሰረቶች ናቸውና። አንድ ቀን አንድ አባት ሊጠይቀው መጣ። አባ አርሳኒዮስ ግን በሩን አልከፈተለትም ነበር። ያም አባት አዝኖ ሄደ። ሌላ ጊዜ ደግሞ አባ ሙሴ መጣ። አባ ሙሴ ግን በፍቅር ተቀበለው። ወንድሞችም ለምን ለአንዱ በሩን ዘግተህ ለሌላው ትከፍታለህ ብለው ጠየቁት። እሱም እንዲህ አለ፣ እግዚአብሔር ያውቃል፣ እኔ ሁላችሁንም ወዳችኋለሁ። ነገር ግን መላእክትና ሰዎች በአንድነት ሊኖሩ አይችሉም። በሰማይ በሺህ የሚቆጠሩ መላእክት አሉ፣ ግን አንድ ፍቃድ አላቸው። በምድር ግን ብዙ ሰዎች አሉ፣ ብዙ ፍቃድ አላቸው። ስለዚህ ከእግዚአብሔር ጋር ለመሆን ስል ከሰው እሸሻለሁ። ነገር ግን ዝምታ ብቻውን በቂ አይደለም። ስራና ተግባር መቅደም አለበት። አንድ ወንድም ወደ አባ ቴዎድሮስ መጣና በሕይወቱ ስላልሞከራቸውና ስላልኖረባቸው ነገሮች እነጋገረው ጀመር። አረጋዊውም እንዲህ አለው፣ ገና መርከብ አላገኘህም፣ ዕቃህንም አልጫንክም፣ አንተም አልተሳፈርክም። ሆኖም ግን ገና ከመሳፈርና በባህሩ ላይ የቀዘፍ ከመጓዝ በፊት አስቀድመ ከምትጓዝበት ወደብ ላይ ደርሰሃል። መጀመሪያ ስራውን አድርግ፣ ከዚያም አሁን እያልክ ባለው ነገር ትርጉም ይኖራል። ታላቁ አባ ዮሐንስ አጺርም እንዲህ ያለ ታሪክ ተረከ። ብቻውን የሚኖር አንድ መንፈሳዊ ሽማግሌ ነበር። በከተማው ሕዝብ ዘንድ በከፍተኛ ደረጃ ይከበር ነበር። ሌላ አረጋዊ ሊያርፍ ሲል ከዚህ ዓለም ከመውጣቱ በፊት ወደ እርሱ እንዲመጣና አይን ላይን ተያይተው ይሰናበተው ዘንድ ወደዚህ ሽማግሌ ላከበት። በዚህ ጊዜ እንዲህ ሲል አሰበ፣ በቀን ቤት ሰዎች ከኔ በኋላ ይመጡና ብዙ ክብርና ክብርህ ይሉኛል። ይህ ደግሞ ሰላም አይሰጠኝም። ስለዚህ ማንም ሰው እንዳያይ ሌሊት በጨለማ እሄዳለሁ። ሌሊት ተነስቶ በጨለማ ሊሄድ ሲል ሁለት መላእክት ያበሩለት ዘንድ መብራቶችን ይዘው ከእግዚአብሔር ዘንድ ተላኩ። መላእክት እያበሩለት ሲሄድ የከተማው ሰው በሙሉ ወጣና የዚህን አረጋዊ ክብር ተመለከተ። ከክብር ለመሸሽ አብዝቶ ባሰበ መጠን የበለጠ ከበረ። ራሱን የሚያዋርድ ከፍ ይላል እንደተባለ። አባ ዮሴፍ ደግሞ በደብረ ሲና ያየውን አንድ አስገራሚ ወንድም እንዲህ ሲል ያስታውሰዋል። በደብረ ሲና ሳለ ዋርያው ደስ የሚል በመልካም ተጋድሎ የሚሉ አንድ ወንድም ነበር። ወደ ቤተክርስቲያን ሲመጣ ያለቀና እሳት የበላው የማቅራፊ እንደለበሰ ነበር። ወደ ቤተክርስቲያን ሲገባ አየሁትና አንድ ቀን ወንድሜ ሆይ፣ ወንድሞች በጸሎት ጊዜ በቤተክርስቲያን ሲቆሙ በአምሳለ መላእክት ሆነው አታያቸውምን? አንተ እንዴት እንዲህ ያለ ያረጀ ልብስ መካከላቸው ለብሰህ ትቆማለህ? እባክህ ልብስህን ለውጥ። እርሱም አባ ይቅርታ አድርግልኝ፣ ሌላ ልብስ ስለሌለኝ ነው። ያን ጊዜ ወደ ማደሪያ ወሰድኩትና ልብስና ሌላም የሚያስፈልገውን ሁሉ ሰጠሁት። ከዚያ በኋላ ሌሎች መነኮሳት እንደለበሱት ለበሰ። ከዚህ ጊዜ በኋላ ከሃው መካከል ለገዳሙ ጉዳይ ወደ ንጉሥ የሚላኩ አባቶችን በፈለጉ ጊዜ አብሯቸው ይሄድ ዘንድ ይህን ወንድም መረጡት። እርሱ ግን ይህን ነገር ባወቀ ጊዜ አባቶችን ስለ እግዚአብሔር ስትሉ ባካችሁ ይቅርታ አድርጉልኝ፣ እኔ ከዛ ሀገር ታላላቅ ሰዎች መካከል የአንዱ ባሪያ ነበርኩ። ምናልባት ሲያየኝ እንዳያውቀኝና እንዳይጣላኝ ወደ ባርነትም እንዳይመልሰኝ ይፈራለሁና ተውኝ ብሎ ለመናቸው። አበውም እንዲህ ባላቸው ጊዜ ተውት። ከዚያ በኋላ ቀድሞ የሚያውቁ ሰው ወደ ገዳሙ መጣ። እንዲህም አላቸው፣ ይህ ሰው ከንጉሥ መኳንንት አንዱ ነበር፣ ክብሩም ታላቅ ነበር። ነገር ግን የነበረውን ትቶ ወደዚህ ቦታ መጣ። ባሪያ ነበርኩ ያለው እንዳያውቁትና ነገሩ በቁስጥንጥንያ በአገሩ እንዳይታወቅበት ነው። ወደ ንጉሥ የቀረበን ሰው ጠላቱ ሊያገኘውና ሊጎዳው እንደማይችለው ሁሉ ወደ እግዚአብሔር የቀረበን ሰውም ዲያብሎስ ምንም ሊያደርገው አይችልም። ነገር ግን ብዙ ጊዜ ራሳችን ከፍ ስለምናደርግና
ድካማችን ስለማናቅ ጠላት እኛን ወደ ታች ለመጣልና ወደ አሳፋሪ ነውሮች ለማውረድ አይቸገርም። አንድ አባት ክፉ ሐሳቦች በህሊናው ዛሬ ተዝናና ደስም ይበለ ነገ ንስሐ ትገባለህ ሲሉት፣ እርሱ ግን መልሶ አይ አይደለም፣ ዛሬ ንስሐ ገባለሁ፣ ነገ ደግሞ የእግዚአብሔር ፍቃድ ይሆናል። ለነገ አታቆይ፣ ዛሬውኑ ታገል። አንድ ቀን አረጋውያን ልንጎበኝ ሄድን። እንደተለመደው ጸሎት ካደረግን በኋላ ሰላም አሉልና ተቀመጥ። ከእነርሱ ጋር ከተነጋገርን በኋላ ለኔል ስንል ጸሎት እንዲያደርጉልን ጠየቅናቸው። ከአረጋውያንም አንዱ ምን ማለታችሁ ነው? እስካሁን የጸለያችሁ አልነበረምን? አለ። እኛም በዛን ጊዜ እንደደረስን ጸልየናል። እዛ ወዲህ ግን እየተጫወትን የቆየን ነው አለው። ያ ሽማግሌ አባትም ወንድሞቼ ሆይ ይቅርታ አድርጉልኝ፣ ከእናንተ ጋር ቁጭ ብሎ እያወራ 300 ጸሎታትን የጸለየ ወንድም በመካከላችሁ አለ። ከዛም ጸሎት አደረጉልና አሰናበቱ። በንግግር መሃል እንኳን ሳይቋረጥ የሚፈስ ጸሎት፣ ከክብር መሸሽ እና ራስን ዝቅ ማድረግ የአባቶች መንገድ ይህ ነው። አሁን ደግሞ ይበልጥ ወደ ጠለቀው ሚስጥር እንሂድ። ወርቅ አንጣሪ እሳቱን አንድ እያነደደ አንድ የሚያጠፋ ከሆነ ወርቁ አይጠራም። ነፍስም አንዴ ለእግዚአብሔር ስትገዛ ሌላ ጊዜ ቻለ የምትል ከሆነ አይጠቅማትም። የአዝመራ ወቅት ሲደርስ 7 መነኮሳት ወፍ ይጠብቁ ነበር። ከእነርሱም አንዱ እናንተ ክፉ ሐሳቦች ከውስጥ እናንተ ወፎች ደግሞ ከውጭ ወግዱልኝ ብሎ ጮኸ። እኛም ዛሬ የውስጣችን ወፎች ልባችንን የሚበሉትን ክፉ ሐሳቦች እያባረርን ነው ወይስ ጎጆ እንዲሰሩ እየፈቀድናቸው ነው? በአስኬት አንድ አረጋዊ ነፍሱ ልትወጣ ስትል ወንድሞች በዙሪያው ቆመው ያለቅሱ ነበር። እርሱ ግን አይኑን ከፈተና 3 ጊዜ ሳቀ። አባ ለምን ትስቃለህ? እርሱም አላቸው መጀመሪያ የሳቅሁት ሁላችሁም ሞትን ስለምትፈሩ ነው። ሁለተኛ የሳቅሁት ስላልተዘጋጃችሁ ነው። ሶስተኛው ግን ድካምን ትቼ ወደ እረፍት እየሄድኩ ስለሆነ ነው። ውድ ምዕመናን፣ መጨረሻችን እንዲያምር እውነተኛ እረፍት እንድናገኝ ዛሬ በስውር እንታገል፣ በስውር እንጸልይ፣ በስውር እናንባ። ምክንያቱም የሰው ጭብጨባ በምድር ላይ ይቀራል። በስውር የምናደርገውን የሚያየው አባታችን ግን በግልጽ ዋጋችን ይከፍለናል። ጸጋውና በረከቱ ከሁላችን ጋር ይሁን።